የትራፊክ እንቅስቃሴ በሚበዛባቸው መንገዶች ላይ የእግረኞች መተላለፊያ በመዝጋት የሚቆሙ ተሽከርካሪዎች ሰዎችን ለአደጋ እየዳረጉ ነው ሲሉ የወላይታ ሶዶ ከተማ ነዋሪዎች ተናገሩ። በመንገድ ዳር ያሉ ንግድ ቤቶችም ጨምሮ የተለያዩ አገልግሎት ሰጪ ተቋማትም በዚህ ምክንያት መቸገራቸውንም ነዋሪዎቹ አውስተዋል። በከተማ ዋና ዋና መንገዶች በግንባታ ምክንያት መዘጋታቸውን ተከትሎ የትራፊክ መጨናነቅ መፈጠሩን የጠቀሱት የዘርፉ አስተባባሪ አካላት በቀጣይ የትራፊክ ደንቦችን በሚጥሱ አሽከርካሪዎች ጠንካራ እርምጃ እንደሚወሰድም አስጠንቅቀዋል። ሀና ደረሰ ተጨማሪ አላት። ከጊዜ ወደ ጊዜ እየከፋ የመጣውን የትራፊክ አደጋ ለመቀነስ እንደ ወላይታ ሶዶ ከተማ የትራፊክ ቁጥጥር ስራ በትኩረት እየተሰራ ይገኛል። አሁን ላይ በከተማዋ ዋና ዋና መንገዶች ግንባታ ላይ መሆናቸውን ተከትሎ ህዝቡ አማራጭ መንገድ እንዲጠቀም ተደርጓል። ይሁን እንጂ ሰው እንዲተላለፍ በተለያዩ መንገዶች አሽከርካሪዎች ተሽከርካሪዎችን በማቆም መንገድ ሲዘጉ ይስተዋላሉ። ይህም በእግረኞች ላይ ጫና እንደፈጠረ ነው የወላይታ ሶዶ ከተማ ነዋሪዎች እየተናገሩት። መንገዱ ላይ ማቆም ብቻ አይደለም። አንደኛ ነገር መኪና ቦታ ማቆም አጣጫ ግራና ቀኙ አያቆም። ስለዚህ መንገድ ላይ ግራውን ሳይውቅ ሰው የሚሄድበት ቦታ ላይ ያቆማሉ። ሁለተኛ ቁልቁለት ላይ ያቆማሉ። እንደገና ኩርባ መንገድ ላይ መቆም ህጉ አይፈቅድም፣ ያቆማሉ። ለዚህ ትራፊኩም እየተቆጣጠረ ነው። እሱ ሳይሆን ባጃጅም ሞተርም ይሄን አያውቁም። መንግስት እንዲቆጣጠርና ትራፊክ እንዲቆጣጠር ሀሳብ ይሰጣል። መንገድ ብዙ ጊዜ በተጨናነቀ ቁጥር አደጋ የመፈጠሩ ነገር በጣም ሰፊ ነው። ስለዚህ እንደዚህ አይነት ነገሮች ደግሞ አደጋ የመጋለጡ ግዴታ ነው። አደጋዎችም አንዳንድ የሚፈጠሩ አደጋዎች አሉ። ስለዚህ እነዚህ አደጋዎችን ደግሞ ለመቀነስ የግድ ፓርኪንጎች ቢኖሩ አሁን እንደዚህ ከፊት እንደምናያቸው ብዙ መኪኖች በአንድ በጠባብ መንገድ ላይ ስለቆሙ ፓርኪንግ የግድ ያስፈልጋል የሚል የግል አስተያየት አለኝ። ብዙውን ጊዜ በአእምሮዬ ሲመላለስ የነበረ ጉዳይ ነው ይሄ ጉዳይ እና መንገዱ ጠባብ ነው። ሰው ደግሞ ፍሰቱ በዚህ በከተማችን በጣም ብዙ ነው። ሰው በአእምሮ ደግሞ አንድ ሌላ ቦታ ያሰብበት ቦታ ለመድረስ ነው የሚፈልገው። ግራ ቀኙን ብዙ አይም በዛ በጠባብ መንገዱ ላይ የተለያዩ ትራንስፖርቴሽን መኪናዎች፣ ሞተሮች፣ ሌሎች በሚቆሙበት ጊዜ በጣም ሰው ለአደጋ የተጋለጠ ይሆናል። ሰው የሚያስበው ሊደርስ ያለውን አደጋ ሳይሆን ብዙውን ጊዜ ወደፊት መድረስ ያለበትን ቦታ ያን ጉዳይ ብቻ ሀሳብ ተወስዶ ይሄዳል። ብዙዎቻችን ይህን እናደርገዋለን። ሰው ሁልጊዜ ኮንሽስ ነው ወይ ሁልጊዜ እያሰበ ነው የሚለውን ለማለት አይቻልም። ሀሳብ ሊወሰድ ይችላል። ስለዚህ እነዚህ ጠባብ የሆኑ መንገዶች ላይ እዚህ ባለመኪናዎች ባለሞተሮች ባያቆሙ ለህዝቡም ቢያስቡ ጥሩ ነው የሚል ሀሳብ አለኝ። ይሄ ከኔ የሚኖር ሀሳብ ነው። ሌላ ደግሞ በእኛ በኩልም ቢሆን ከህይወት የሚበልጥ ነገር የለም እና እንዲህ ባለ ጉዳይ ላይ ምንድነው መሆን ያለበት? ጠባብ በሚሆኑበት ጊዜ ኋላን ፊትን ቀኝን ግራን አይቶም ቢያልፉ ጥሩ ነው የሚል ነው። ምክንያቱ ህይወት ነውና። የወላይታ ሶዶ ከተማ ትራፊክ አደጋ መከላከል ዲቪዥን ኃላፊ የሆኑት ረዳት ኢንስፔክተር ዝናቡ ገዛኝ ችግሩን ለመቅረፍ እየተሰራ መሆኑን ገልጸው በአማራጭ መንገዶች ላይ ተሽከርካሪዎችን ደርቦ ማቆም በፍጹም የተከለከለ መሆኑን አብራርተዋል። ያልተተከሉበት ቦታ ላይ የትራፊክ ኃይልን አሰማርተን እንዲያነሱ ነው የምናደርገው። ነገር ግን ዋና መንገዶች ላይ ምልክቶች አሉ። አሁን እነዚህ መጋቢ መንገዶች ናቸው። ኮብልስቶኖች ማለትም ለእግረኛ ለተለያዩ አማራጭ መንገዶች ናቸው እንጂ ዋና መንገዶች አይደሉም። ነገር ግን የሚከለከሉ ህጎች ላይ ምንድነው የሚለው? ደርቦ ማቆም። ለምሳሌ መኪና እያለ በመኪና ደርቦ የትኛውም ጋር ማቆም አይችልም ነው የሚለው። ሁለተኛ መስቀለኛ መንገድ ላይ ዘግቶ መቆም አይችልም ነው ህጉ የሚለው። ነገር ግን ከዚህ ውጪ አሁን ካለው ፍሰቱ ጋር ተያይዞ እንኳን መደረብ ሳይሆን ብቻውን መቆምም ክሮድድ ስለሆነ መንገዱም እየተሰራ ስለሆነ መጨናነቅ ስላለ የማስነሳት ስራ በትራፊክ ኃይል እየሰራን ያለንበት ሁኔታዎች አሉ። ግን ህጉ ጋር ስትመጪ ቅድም አንቺ እንደጠየቅሽው ደርበው ብዙ ሰዓት ምናምን እዛው ላይ ፓርክ አድርጎ ማቆም ህጉ አይፈቅድም። በጠባብ ቦታዎችና በአማራጭ መንገዶች ተሽከርካሪ ማቆም የተከለከለ እንደሆነ ለአሽከርካሪዎች ግንዛቤ እንደተፈጠረ የገለጹት ረዳት ኢንስፔክተር ዝናቡ ችግሩን ለመቅረፍ ህብረተሰቡ ይተባበረን ሲሉ መልእክታቸውን አስተላልፈዋል። የትራፊክን ህጉንና ህብረተሰቡ ወይንም አሽከርካሪው መጠቀም ያለበትን የተፈቀደውን ገደቡን እንዲጠቀም ግንዛቤ የፈጠርንበት ሁኔታዎች አሉና ስለዚህ ህብረተሰቡ እኛን አግዞ አሽከርካሪዎችም ያንን ትዕዛዝ አክብሮ
የኛም አባል ደግሞ ደከመኝ ሰለቸኝ ሳይል እስከታች ድረስ ወርዶ ግንዛቤ በመፍጠር ለውጥ እናመጣለን የሚለውን ነገር ላስቀምጥ ፈልጋለሁ።